ሰላም ሰላም ዩናይትዳውያን እንዴት ናችሁ? ቤተሰቦቻችን በመላው ዓለም ያላችሁ የዩናይትድ ቤተሰቦች እነሆ ለዛሬም ለእናንተ ይመጥናሉ ያልናቸውን መረጃዎች ስለ ክለባችሁ ዩናይትድ ብትሰሟቸው ያልናቸውን አዳዲስ ነገሮች ይዘን ተገኝተናል። ዛሬ በሴቶች የአውሮፓ ሻምፒዮንስ ሊግ የማንቸስተር ዩናይትድ ቡድን ጨዋታ አለው። ስለ ሴቶቹ ብዙ አናወራም። ዛሬ ግን ያው በመጠኑም ቢሆን መረጃ እናደርሳችኋለን፣ እንጠቁማችኋለን ጨዋታቸውን በተመለከተ። ከዛ ውጪ ስለ ዋናው ቡድናችንም ደግሞ በርካታ ጉዳዮችን ይዘንላችኋል። ለምሳሌ ሴን ላይ ሚንስ የዩናይትድ ተጽዕኖ አሁን ልጁ ተጽዕኖውን ፊል እያደረገው ነው። በአንድ ጊዜ ከ10 ሺህ የኢንስታግራም ተከታይ አሁን ግማሽ ሚሊየን ሊገባ ደርሷል። ስለዚህ ጉዳይ የምናወራለን። የዩናይትድ ተጫዋቾች በኢንተርናሽናል ብሬክ ላይ ነው የሚገኙት ታውቃላችሁ። ምስሎች እየወጡ ነው። ግን ደግሞ በብሔራዊ ቡድን ጥሪ ያልቀረበለት ኮቢ ሜኖ የግል አሰልጣኝ ቀጥሮ እየሰራ ይገኛል። ኮቢ ሜኖ እና ዘርኪዚን ዛሬም እናያለን። ክለቡ እንዲለቃቸው ፑሽ እያደረጉ ነው። ጥር የዝውውር መስኮት ላይ ተብሏል። ይህነኚህ ሁለት ተጫዋቾች የዩናይትድ ቆይታ በጣም አጠራጣሪ ሆኗል። ያሉትን የወጡትን መረጃዎች እናደርሳቸዋለን። ዩናይትዶች ወደ ሳውዲ ሄደው ሊያደርጉ ያሰቡት የወዳጅነት ጨዋታ አሁን እየተቃረበ መስሏል። ከ10 ሚሊዮን ፓውንድ በላይ ገቢ ያገኛሉ ተብሎ እየተነገረ ነው ያለው። እሱን እናያለን። ዘርክዚ ዩናይትድ ቤት የሌለ ከዚህ በፊት አሁን በክለቡ ተጫዋቾች መካከል በጣም ጥሩ የሆነ ቦንድ አለ ብሎ ተጫዋቾቹ አሁን የእርስ በርስ ግንኙነታቸውን ወይንም ደግሞ እንደው ቅርርባቸውን ይበልጥ እያጠበቁ ስለመምጣታቸው ተናግሯል። የዩናይትድ አመራሮች በመጨረሻ ሰዓት ሩበን አሞሪምን ላለማሰናበት የወሰኑበት ሁኔታ ምን ይመስላል የሚለውንም እነግራችኋለሁ። ምናልባት አሰልጣኙን ሊያሰናብቱ ተቃርበው ነበር ግን የሆነ ጥናት ካደረጉ በኋላ ይህን ትተውታል። ምን አድርገው ነው እሱን ትሰማላችሁ። ከዛ ውጭ ዩናይትድ አሁንም ታዳጊ ማስፈረሙን ቀጥሏል። አንድ ታዳጊ ለዩናይትድ ሊፈርም እጅግ በጣም ከጫፍ ደርሷል። ይሄ ታዳጊ ማን ነው ነግራችኋለሁ። ወደ ሜክሲኮም እንዲሁ አዲሱ ቺቻሪቶን እየተመለከቱ ይገኛሉ። ክርስቲያኖ ጁኒየርንም እንደዚሁ ወደ አካዳሚው ሊያመጡት እያሰቡ ይገኛሉ ተብሏል። እነኚህንና ሌሎችን በርከት ያሉ ዜናዎችን ስለ ዩናይትድ አብራችሁን ስትቆዩ ጊዜያችሁ በገንዘባችሁ እስከፈቀደው ድረስ ተከታተሉኝ ታገኛላችሁ። ቪዲዮን ላይክ በማድረግ እስከ መጨረሻው ከቻላችሁ እንድትሰሙኝ በታላቅ አክብሮት እጋብዛለሁ። ቤተሰቦች መልካም ቆይታ። በሴቶች የአውሮፓ ሻምፒዮንስ ሊግ ዛሬ ጨዋታ ይደረጋል። በጣም ተጠባቂ ከሚያደርገው በተለይ ለዩናይትድ ደጋፊዎች ይህ አንዱ የዩናይትድ ሴቶች ቡድን በዚህ ውድድር ላይ መካፈል መቻሉ ነው። ባለፈው ታስታውሳላችሁ ቤተሰብ እንደውም ብራንን አዌ ላይ የተሸንፈው 3-1 በሆነ ውጤት በሜዳችን 3-0 ማሸነፍ ነበረብን እና ዩናይትድ ሴቶች ቡድን በሜዳው ነው ብራንን 3-0 አሸንፎ ወደ ቀጣይ ይሄ ወደ ትክክለኛ ወደ አውሮፓ ሻምፒዮንስ ሊግ የሴቶቹ ማለት ነው ውድድር መብቃት የቻሉ እና ይሄ ሪሞንታዳው እንደው አምና በሊዮን የዩሮፓ ሊግ ሻምፒዮን ባንሆንም ግን በወንዶቹ ያሳየነውን ገደል ነበር ሴቶቹ የፈጸሙት ብለን ከዚህ በፊት አውርተን ነበር። እንደውም አንዳንዶቹ መንጌ ስለ ሴቶቹ የዩናይትድ ቡድን እንዲሁ ብታወራን አሪፍ ነው ብላችሁ ነበር። ይኸው ዛሬ በመጠኑም ቢሆን የምናወራበት ጊዜ ነው ማለት ነው። እንግዲህ ዩናይትድ ሴቶች ቡድን ዛሬ በአውሮፓ ሻምፒዮንስ ሊግ ጨዋታ ሲደረግ ጨዋታቸውን የሚያደርጉ ነው የሚሆነው። ሰዓቱን ለመጠቆም ያህል ቤተሰቦቻችን በአውሮፓ የሴቶች ሻምፒዮንስ ሊግ ውድድር ዩናይትድ ጨዋታውን የሚያደርገው ምሽት 4 ሰዓት ላይ ነው ማለት ነው። የመከታተል እድል ካላችሁ መከታተል ጨዋታውን ትችላላችሁ። በዩናይትድ የሴቶች ቡድን በኩል ተጋጣሚ የሆነው ቫሌሪኛ የተባለ ቲም ነው እና ይሄ ቫሌሪኛ የተባለው ቲም የሚገኘው በኖርዌይ ነው። ብራንን ያሸነፍነው ሀገር ማለት ነው። ብራንም የኖርዌይ ሊግ አንዱ የሴቶች ቡድን ነው። ሁለቱ ናቸው አንደኛና ሁለተኛ ሆነው የኖርዌይ ሊግ እየመሩ ያሉት። ብራን አንደኛ ነው፣ እንዲሁም ቫለሪኛ ሁለተኛ ሆኖ የተቀመጠ ቲም ነው ማለት ነው። ባለፈው በሊጋቸው አንደኛ ሆኖ የተቀመጠውን ቲም አሸንፈን አልፈናል። ዛሬ ደግሞ ሁለተኛ ሆኖ በኖርዌይ ሊግ የተቀመጠውን ቡድን እንገጥማለን ማለት ነው እና የዛሬውን ጨዋታ የዩናይትድ የሴቶች ቡድን እንደሚያሸንፍ በርካቶች ግምታቸውን ከወዲሁ እየሰጡ ነው። ስለ ሴቶቹ ቡድን እንደው አንዳንድ መረጃዎችን ሳደርስ ማያ የተባለች በጣም በዩናይትድ ቤት ኮንሲስተንትሊ እየተሳተፈች ያለች ያለ ጉዳት እየተጫወተች ያለች እንስት አለች። ልክ አሁን ብሩኖ ፈርናንዴዝ ያለ ብዙ ጉዳት ለዩናይትድ በተከታታይ በርካታ ጨዋታዎችን የሚያደርግ ተጫዋች ነው ካለን ለዩናይትድ ሴቶች ቡድን ደግሞ የ23 ዓመቷ ማያ ትጠቀሳለች። 77 ያህል ጨዋታዎችን
በተከታታይ በመሰለፍ ነው እንግዲህ እቺ ተጫዋች ሪከርድ መያዝ የቻለችው ማለት ነው። በዩናይትድ ብቻ አይደለም በሴቶች ሱፐር ሊግ ታሪክም ለ77 ተከታታይ ጨዋታዎች ያህል በተከታታይ የተሰለፈች እንስት ተጫዋች የለችም ነበር። እቺ እንስት ግን የመጀመሪያዋ ሆና ተመዝግባለች ማለት ነው። ኤልሳቤት ቴርላንድ የምትባል የዩናይትድ የአጥቂ መስመር ተጫዋች አለች እና እቺ እንስት ደግሞ ለዩናይትድ በዚህ ሲዘን ጎሎችን እያስቆጠረች ነው። ጎል ከማስቆጠር አልፋ እንዲሁ በርካታ ኳሶችን ኦን ታርጌት በመሞከር የሚያክላትም የለም በሊጉ። ሲቲ እንደ ቼልሲ እና እንደ አርሰናል የመሳሰሉ ጠንካራ የሆኑ በሊጉ ሴቶች ሱፐር ሊግ ቲሞች አሉ። ከነዚህ ቲሞች አጥቂዎች ግን በተሻለ መልኩ ኦን ታርጌት በመሞከር ኤልሳቤት ትሪላንድ በ75 በመቶ ኦን ታርጌት ሙከራ አንደኛ ስትሆን እንግዲህ ሌሎቹ አብረው ከሷ ይከተላሉ ማለት ነው እና የዛሬውን ጨዋታ አንዱ የመከታተል እድል ካላችሁ እንድትከታተሉት በአውሮፓ የሴቶች ሻምፒዮንስ ሊግ ውድድር ላይ ዩናይትድ ሴቶች ቡድን 4 ሰዓት ምሽት የሚያደርገውን ተጠባቂ ጨዋታ ከወዲሁ እንጋብዛለን። እንዲያሸንፉ መልካም ምኞታችንን እንገልጻለን። ወደ ቀጣይ መረጃችን ስናልፍ የዩናይትድ እና የሳውዲ አረቢያ ፍሬንድሊ ጨዋታዎችን የተመለከተ ይሆናል። ወደ 10 ሚሊዮን ፓውንድ የሚጠጋ ገንዘብ ዩናይትዶች ወደ ሳውዲ በመሄድ ለማግኘት አቅዷል ብሎናል ዴይሊ ሜል የተባለው ጋዜጣ ትላንት በስፋት ስለዚህ ጉዳይ ዘግቧል። ዩናይትድ ሚድ ሲዝን ላይ ጨዋታዎች ስለሌሉበት እንደው ፍሬንድሊ ጨዋታዎችን በማዘጋጀት በመላው ዓለም ያለውን እውቅና ተጠቅሞ ልክ እንደ ፕሪሲዝን በሚደረገው መልኩ ገቢ ለማግኘት ክለቡ ማቀዱና እንቅስቃሴ ውስጥ መግባቱን ታስታውሳላችሁ። አሁን ይሄ ነገር ሊሳካ ከጫፍ የደረሰ ይመስላል። በተለይ ወደ ሳውዲ እንደሚሄዱ ነው በርካታ የዜና ምንጮች እየጠቆሙ የሚገኙት። በሳውዲ ቆይታቸው የቀረበላቸው 3 አማራጭ ነው ተብሏል። አንደኛው የሪያድ ሲዝን ካፕ ተብሎ እንግዲህ ለዩናይትድ ብቻ ተዘጋጅቶ ነው። እንግዲህ ዩናይትድ ይሄን ሀሳብ ስላቀረበ በዚህ መልኩ እየተወያዩ ነው። በእርግጥ ሌላም ክለቦች ተጨማሪ ሊሳተፉ ይችላሉ፣ አልተጠቀሱም እንጂ ማለት ነው። ቤተሰቦቻችን ግን እና አልሂላል እዛው ሳውዲ ያሉ ክለቦች እና አልናስር የክርስቲያኖ ሮናልዶ ማለት ነው ቲሞች የሚሳተፉበት የሪያድ ሲዝን ካፕ ተብሎ የሚጠራ ውድድር ለማዘጋጀት ታቅደዋል ተብለዋል። በየጨዋታው ዩናይትድ 5 ጨዋታ ያደርጋል ተብሏል። እንግዲህ አይታወቅም በአንዴ ነው ጨዋታቸውንም የሚያደርጉት ወይንስ ደግሞ የደርሶ አሚን በተከታታይ ጨዋታዎች ይደረጋሉ። 4 ቲም ሆነው ካፑን ማለት ነው በዙሪያ ያደርጋሉ ወይ ልክ እንደ አውሮፓ ሻምፒዮንስ ሊግ የድሮ ፎርማት የሚለው እየተወያዩበት ነው። እስካሁን አልታወቀም ማለት ነው። ግን አትሊስት ዩናይትድ ከአንድ ጨዋታ የሚያገኘው ገቢ 5 ሚሊዮን ፓውንድ ነው ማለት ነው። ይሄ ምን ያህል ትልቅ ገቢ እንደሚሆን አስቡት። ዩናይትድ በአውሮፓ ሻምፒዮንስ ሊግ ኦልትራፎርድ ላይ ከሚደረጉ ጨዋታዎች የሚያገኘውን ማግኘት የነበረበትን ገንዘብ በዚህ ያካክሳል ማለት ነው። እንደውም ከዛ በላይ ሊያካክስ የሚችልበት እድል አለ። ፕላስ ውድድሩን የሚያሸንፉ ከሆነ ተጨማሪ የገንዘብ ሽልማት ይኖራል። ከዛ ውጭ ደግሞ ከጨዋታዎች ውጭ የኮሜርሻል ሪቬኑ ይባላል። ስለዚህ በዚህ የኮሜርሻል ሪቬኑ የቴሌቪዥን መብት ሊሆን ይችላል ወይ በማስታወቅ ሊሆን ይችላል። እዛ ከሄዱ በኋላ ዩናይትዶች ተጨማሪ ገቢ ያገኛሉ ማለት ነው። ስለዚህ አክቹዋሊ ስናየው ዩናይትድ 2 ጨዋታ ካደረገ ከ10 ሚሊዮን ፓውንድ በላይ ገቢ የሚያገኝበት ጥሩ አጋጣሚ ነው የተፈጠረለት ማለት ነው። ሌላው የኤግዚቢሽን ማችም እንዲሁ ለማድረግ እቅድ አለ ተብሏል። ሁለተኛው አማራጭ ነው። ልክ እንደ ሳውዲ ኦልስታር ተጫዋቾችን እንደ መግጠም ማለት ነው። ክርስቲያኖ ሮናልዶ ሊገጥሙ ይችላሉ ተብሎ እንደተወራው ከእነኚህም ጨዋታዎች ተመሳሳይ ገቢ ያገኛል። ከዛ ውጭ ደግሞ ሲንግል ጌም ማካሄድ ነው። እንደ ቶርናመንት የውድድር ጨዋታ ማካሄድ እንደ ካፕ ነገር ወይንም ሲንግል ጌም ማካሄድ ወይንም ደግሞ ኤግዚቢሽን ማች ማካሄድ ማለት ነው እና ምናልባት ዩናይትድ እና አልናስርን የመሳሰሉ ክለቦች የክርስቲያኖ ሮናልዶን ክለብ በልዩ ሁኔታ በአንድ ሲንግል ጨዋታ ዩናይትድ ሊገጥም ይችላል። ከዚህም በርከት ያለ ገንዘብ የማግኘት አማራጭ ቀርቦለታል ተብሎ ነው እነኚህን ጨዋታዎች ለማድረግ ዩናይትድ ውይይት ላይ እንደሆነ እና እውን ሊሆን እየተቃረበ እንደሆነ የተገለጸው። በሌላ ዜና ቤተሰቦች አሁን ያለነው ኢንተርናሽናል ብሬክ ላይ ነው። ታውቃላችሁ ተጫዋቾቻችን ወደ ክለቦቻቸው አምርተዋል። ትላንት እነማን ወደ የትኛው ብሔራዊ ቡድን አመሩ የሚለውን በዝርዝር ተመልክተን ነበረ። አሁንም ፎቶዎች እየወጡ ነው ያሉት።
ኮቢ ሜኖ የኢንተርናሽናል ብሬክ ላይ ተጫዋቾች ብሔራዊ ቡድናቸውን ሲቀላቀሉ እሱ ግን በግሉ በጣም ጠንካራ ልምምዶችን መስራቱን ቀጥሏል። ፎቶዎችን እየለቀቀ ነው። ስለ ኮቢ ሜኖ የወጣ ዜና አለ፣ አደርሳችኋለሁ። በነገራችሁ ላይ ቤተሰቦቻችን ይሄ ተጫዋች በቀጣይ ዩናይትድ ቆይታውን በተመለከተ አዳዲስ ነገሮችን እየሰማን ነው የምንገኘው። በዚህ ኢንተርናሽናል ብሬክ ላይ ከሰማናቸው ወይም ካየናቸው ምስሎች መካከል አንደኛው የሴን ላሜንስ ጉዳይ ነው። ሴን ላሜንስ እና እንዲሁም ቲቦት ኩርቷ አብረው ልምምድ ሲሰሩ በቤልጅየም ብሔራዊ ቡድን ፎቶዎች ወጥተዋል። በጣም ደስተኛው ተጫዋች ይመስላል። አሁን ሴን ላሜንስ የመጀመሪያ ዩናይትድ ጨዋታውን ካደረገ በኋላ ከየአቅጣጫው ሞገሳ እየተቸረው ያለ ተጫዋች መሆን ችሏል። በጣም የሚያስገርማችሁ ማለት ነው ቤተሰቦች ልጁ በአንትዋርፕ ሳለ ወደ ዩናይትድ እንደሚመጣ ከተነገረበት ቀን ጀምሮ ለዩናይትድ ከመፈረሙ በፊት እዛው አንትዋርፕ እያለ 10,000 የሚደርሱ የኢንስታግራም ተከታዮች ብቻ ነበሩት። ለዩናይትድ ከፈረመ በኋላ ደግሞ የተጫዋቹ የኢንስታግራም ተከታዮች በአንዴ ወደ 300,000 ነው የደረሱት ማለት ነው ቤተሰቦች። ከዛ በኋላ በባለፈው የሰንደርላንድ ጨዋታ ተጫዋቹ ለመጀመሪያ ጊዜ ለዩናይትድ ተሰልፎ በዛ ብቃት ከወጣ በኋላ ደግሞ ኢንስታግራም አካውንቱ አስባችሁታል። ከጨዋታው በኋላ ተጫዋቹ ኢንስታግራሙን ከፍቶ ሲያይ ወደ ከ100,000 በላይ የሚጠጉ ተከታዮች በኢንስታግራም ፎሎ አድርገውታል ማለት ነው፣ በአንድ ጨዋታ ብቻ ማለት ነው። እና በርካቶች ይሄን የዩናይትድ እንደው ኢፌክት የዩናይትድ ታዋቂ ነው ፖፑላር ክለቡ በመላው ዓለም መሆን እንደው ሴን ላሜንስንም እንደዚሁ ኤክስፖዝ እያደረገው ይገኛል፣ በበጎ መልኩ ማለት ነው። በመላው ዓለም ተከታይ እንዲያገኝ አድርጎታል ብለው የዩናይትድን ትልቅነት እንደው ለመናገር በዚህ ሁኔታ ላይ ደፍረዋል ማለት ነው። ይህም ያስገርም ነው። በአንድ ጨዋታ ብቻ ተጫዋቹ ከ100,000 በላይ የኢንስታግራም ተከታዮች ማግኘት ማለት ነው። አሁን ኦልሞስት ከ400,000 በላይ ይሄ ዜና እየሰራሁላችሁ የኢንስታግራም ተከታዮቹ ልቀዋል። ወደ ግማሽ ሚሊየን እየተጠጋ ነው ማለት ነው። እና ሴን ላሜንስ አሁንም በዩናይትድ ተጫዋቾች በመጀመሪያው ጨዋታ እንደተወደደ ነው። ቲቦት ኮርቷ ስለ ተጫዋቹ የተፖሰተውን ፖስት እንደዚሁ በማንቸስተር ዩናይትድ ኢንስታግራም ገጽ ላይ ማለት ነው ላይክ በማድረግ ከተጫዋቹ ጎን መሆኑን አሳይቷል። አሁንም ልምምድ ላይ እየረዳው እንደሆነ ነው በብሔራዊ ቡድኑ የታየው። ኩርቶዋ በነገራችሁ ላይ የዩናይትድ ደጋፊ ነው። በሪዮ ፕሬዘንት በሚባለው የዩቲዩብ ቻናሉ ላይ ቀርቦ ቃለመጠየቅ አድርጎለት የዩናይትድ ደጋፊ እንደሆነ ዩናይትድን እያየ ያደገ ግብ ጠባቂ እንደሆነ ወደ ማንቸስተር ዩናይትድ ሊመጣ ተቃርቦ እንደነበረ፣ ነገር ግን በመጨረሻ ዩናይትዶች ዴቪድ ደሂያን ለማስፈረም በፈርጉሰን ዘመን ከአትሌቲኮ ማድሪድ መወሰናቸውን ተከትሎ ተጫዋቹ ሌላ የእግር ኳስ እንዲሁ ሕይወት በር ተከፍቶለት ወደ እንግሊዝ ወደ ቼልሲ እንደመጣና የዩናይትድ ዝውውሩ የቀረው በዴቪድ ደህያ ምክንያት እንደሆነ ተናግሮ ግን አሁንም የዩናይትድ ደጋፊ እንደሆነ ነው ኩርቷ የሚናገረው። ስለዚህ ሴን ላሜንስንም በብሔራዊ ቡድን ደረጃ እየረዳው ነው የሚገኘው፣ ብዙ እያገዘው ይገኛል። ከዚህ በፊትም ስለ ተጫዋቹ ጥሩ ነገር ማውራቱን እንደዚሁ እናስታውሳለን፣ በፈርዲናንድ ኢንተርቪው ላይ ማለት ነው። ተጫዋቹም ቢሆን አዲሱ ኩርቷ ወይንም ደግሞ ቤቢ ኩርቷ ተብሎ እንደሚጠራ የምናስታውሰው ነው። የዩናይትድ ተጫዋቾች ሁሉ ሳይቀሩ እንግዲህ ባለፈው በአይረን ዱም ብለው ይሄ ልዩ የሆነ የሚሳኤል መከላከያ ስርዓት ወይም ቴክኖሎጂ ነው። የዩናይትድ ተጫዋቾች አይረን ዱም እያሉ ነው ሁሉ ቅጽል ስም የሰጡት። ልምምድ ቦታ ላይ በሚያሳየው የጎል ማዳን እንቅስቃሴ ብለው እንዲሁ አድናቆታቸውን በዚህ መልኩ ገልጸውለት ነበር። ያንን ነው ያሳየን። ግን መቸኮል አያስፈልግም። ቤተሰቦቻችን ነው ብዙ ጊዜ እንደምለው መረጋጋት ያስፈልጋል። ገና 23 ዓመቱ ነው። እሱን በዚህ ደረጃ በኮርቷ እና በአሊሰን ወይም ደግሞ በነ ማርቲኔዝ ደረጃ ማነጻጸር ከባድ ነው። ገና ብዙ መማር ያለበት ነው። ለግብ ጠባቂ በተለይ 23 ዓመት በጣም ገና ለጋ የምንለው ነው። በኖርማል ተጫዋች እንኳን ከወሰድ ነው ልክ እንደ 17 18 ዓመት ተጫዋች ብለን እንደምናያቸው ነገር ነው፣ እንደምንገመግም ነገር ማለት ነው። ለአውትፊልድ ተጫዋች ለግብ ጠባቂ ሲሆን ይሄ ገና የግብ ጠባቂነት እግር ኳስ ሕይወት ጅማሮ እድሜ ብላችሁ ልትወስዱ ትችላላችሁ ማለት ነው። ግን ተጫዋቹ ያለው ካልምነስ በጣም የተረጋጋ ነው። ሪፍሌክስ አለው ልጁ። እንደምታውቁት በአንድ የምንተቸው ኦናና ሪፍሌክስ የለውም። ይሄ የተክለሰውነቱ በጣም ስለወፈረና ስለደነደነ ይከብደዋል እንደፈለገ መተጣጠፍ።
እንደፈለገ ሰውነቱን ማዘዝ እና መለጠጥ ላይ ከብደዋል ብለን የምንወቅሰው ነው። ይሄ ግን ጥሩ የሆነ ቦዲ ሼፕ ላይ ያለ ይመስላል። ያ ነው ሪፍሌክስ የምንለው። እንዲሁም ኮማንድ ያደርጋል አንዳንድ ቦታዎች ላይ እንዲሁ እኔን ያስገረመኝ ኮማንድ መስጠቱ ነው። ለሲኒየር ተጫዋቾች ሁሉ እንዲሁ ሲያነቃቸው ነበር። ዲስትሪቢሽኑም በጣም በጣም አሪፍ ነው ተጫዋቹ። እነኝን ሁሉ አይተን ነው ማለት ነው እንግዲህ በላሚንስ ላይ ተስፋ የምንጥለው። ኤንዌይስ ግን እዚህ ጋር ቤተሰቦች ዩናይትድ ትላንት የወጡ ሁለት ዜናዎች አሉ። እሱን ልንገራቸው። ማንቸስተር ዩናይትዶች አሁንም ቢሆን በቀጣይ ጥር የዝውውር መስኮት ላይ ግብ ጠባቂ ያስፈርማሉ የሚል የታመኑ የዜና ምንጮች እየነገሩ ነው ያሉት። ይሄ ማለት ይሄን ተጫዋች ወደፊት ቀስ ብሎ ነው ማሳደግ የሚፈልጉት ማለት ነው ዩናይትድ ሰዎች። እዚህ ነገር ላይ ማስመር አለብን። አሁን የችግር ነው ልጁን የምንጠቀመው እንጂ ልጁ ይበልጥ እንዲማር በደንብ ኤክስፔሪንስ ያለው ግብ ጠባቂ ከጎኑ እንደሚያስፈልገውና ዩናይትድ አሁንም ቁጥር አንድ ግብ ጠባቂ ጥር የዝውውር መስኮት ላይ ለማምጣት ወደ ማርኬቱ እንደሚወጣ የሚታመኑ የዜና ምንጮች ገልጸዋል። እንደውም ሁለት ስሞች ከወዲሁ ተነስተዋል። አንደኛው የባርሴሎናው ግብ ጠባቂ የሆነው የ33 ዓመቱ ማርክ አንድሬ ቴርስቴጋን ነው። ሌላኛው ደግሞ አሁንም ዩናይትዶች ይፈልጉታል የተባለው የአስቶን ቪላው ኢሚ ማርቲኔዝ ነው። እንደውም አንድ ዘገባ የዩናይትድ ተጫዋቾች ሁሉ ሳይቀር ክለቡ ኢሚ ማርቲኔዝን እንዲያስፈርም ባለፈው ክረምት የዝውውር መስኮት ላይ ፑሽ ሲያደርጉ ነበር ክለቡን ተብሎ ተነግሯል። አሁንም ጥር የዝውውር መስኮት ላይ እዚህ ተጫዋች ላይ ያላቸውን ፍላጎት በድጋሚ ቀስቅሰው ዩናይትዶች ግብ ጠባቂ እንደሚያስፈርሙ ነው የዜና ምንጮች እየገለጹ የሚገኙት። ቤተሰቦች መረጃዎቻችን ይቀጥሉ። ቤተሰቦች እናንተም ቪዲዮን ላይክ ማድረጋችሁን አትርሱ። ወደ ቀጣይ ዜና ስናልፍ የሩበን አሞሪምን ቆይታ በተመለከተ እንደው ከሰንደርላንድ ጨዋታ በኋላ አሰልጣኙ ብሬዚንግ ስፔሶች ማግኘታቸው ይሄ ወይም ብሬዚንግ ዴይስ ብላችሁ ወሰዱት። ምክንያቱም ብዙ ጫናዎችን ሩበን አሞሪም ያቀለለለት ለእኛም እንደ ደጋፊ ጥሩ ነው። ምክንያቱም እቺ 15 ቀን ብሬኳ ወይም 10 ቀን ብላችሁ ወሰዱት። ስለ ዩናይትድ የሚወሩ ዘገባዎች በሙሉ በጥርጣሬ የተሞሉ የሆኑ ነበር፣ ስለ ሩበን አሞሪም ቆይታን በተመለከተ በተለይ ማለት ነው። አሁን ግን ያን ይቀርፍልን። በትላንት ዜና ላይ ለመዳሰስ ሞክሬያለሁ። እንደው ሩበን አሞሪም በዩናይትድ ቤት የሚመጣው ጨዋታ የሚመጡት በተለይ ቀጣይ ጨዋታዎች 6 ጨዋታዎች የአሞሪሙን የዩናይትድ በትክክል በሲዝኑ መጨረሻ የቱ ጋር እንደሚያጠናቅቅ የሚጠቁሙን ይሆናሉ ብያችሁ ነበር። አሁን ከክለቡ ድጋፍ አለው አሰልጣኙ። ሰንደርላንድን በማሸነፉ ደግሞ ድጋፉ ይበልጥ ይሄ የተጠናከረ መጥቷል። ስለዚህ በቀጣዮቹም ጨዋታዎች ላይ 5-6 ጨዋታዎች ላይ አሞሪም በዩናይትድ ቤት መቆየቱ ይሄ ኦልሞስት በቃ የተረጋገጠ ነው። ቤተሰቦቻችን ምንድን ነው የወጣው ዜና? የክለቡ በጣም ቁልፍ የሆኑ ሰዎች አመራር ላይ የተቀመጡ ማለት ነው ከክለቡ ባለቤቶች ውጭ ያሉ፣ ለምሳሌ አሁን ኦማር ቤራዳን ውሰዱ፣ የዩናይትድ ሲኢኦ ናቸው። እንዲሁም የክለቡ ሌላኛው ቁልፍ ሰው ደግሞ አሉ፣ ዳይሬክተር ኦፍ ፉትቦል ሆኖ የሚያገለግሉ ጄሰን ዊልኮክስ ተብሎ ይጠራሉ። በዩናይትድ አስቸጋሪ ወቅቶች ላይ ማለት ነው ያ ግርግር በነበረ ሰዓት እኛም ሚዲያውን በአጠቃላይ ሩበን አሞሪም ላይ በቃን አሰልጣኙ ከዚህ በኋላ እንደው ዩናይትድን አያሻሽሉትም እያልን በምናወራበት ሚዲያው በጣም አግንኖ ሩበን አሞሪም መሰናበቻው ተቃርቧል ብሎ ምትኮቹን ሁሉ እየጠቆመ በነበረበት ሰዓት ማለት ነው። በዛ ሰዓት ላይ እነኚህ ሁለት የዩናይትድ ቁልፍ ሰዎች የክለቡን ተጫዋቾች አነጋገሩ ተባለ። አነጋግረው ያገኙት ፌድባክ ምንድን ነው? ሩበን አሞሪም በዩናይትድ ቤት ወይም በዩናይትድ ተጫዋቾች መቆየት የሚያስችል ብቃት ያለው አሰልጣኝ መሆኑን፣ ተጫዋቾቹ በራሳቸው ከሩበን አሞሪም ጎን መሆናቸውን በቃለመጠይቃቸው አረጋግጡ ነው የተባለው። ያው በሰሩት ሪሰርች ማለት ነው። እና የዩናይትድ ተጫዋቾች ከውጭ እየተወራ እንዳለው በአሰልጣኙ አጫወትም ቢሆን እንዲሁም ሩበን አሞሪም ላይ ተቃውሞ እንደሌላቸው እና ከሩበን አሞሪም ጎን እንደሆኑ በማረጋገጣቸው የተነሳ አሰልጣኙን ለመተካት ማድረግ የፈለጉትን እንቅስቃሴ እንደገቱና ለአሰልጣኙ ድጋፍ መስጠትን እንደመረጡ ነው የተገለጸው ማለት ነው። እና እቺ ሪሰርች በጣም ቁልፍ ነበረች። እቺ ግምገማ ተጫዋቾቹ ለአሰልጣኙ ያላቸው አመለካከት ምን ይመስላል የሚለውን ለማየት የሄዱበት ርቀት ጠቅሟቸዋል፣ አሰልጣኙን እንዲያቆዩት ለመወሰን ረድቷቸዋል ተብሎ ተገልጿል። ለዛ ነው ቀጣይ ጨዋታዎች ላይ ድጋፍ እንደሚያደርጉለት የተነገረው ማለት ነው። ኦፍኮርስ በተለያዩ ኢንተርቪዎች ላይ ተጫዋቾች ከሩበን አሞሪም ጎን እንደሆኑ፣ ሲስተሙ ችግሩ ከሲስተሙ እንዳልሆነ
ይሄን በተደጋጋሚ ነግረውናል። ብራያን ምቡሞ ይሄን ተናግሯል። ሜሰን ማውንት ይሄን ብሏል። ማቲያስ ኩኛም ይሄን ብሏል። ቤተሰቦቻችን እና ችግሩ ሲስተሙ አይደለም ብለውናል እነሱ። ኦፍኮርስ ከኛ ከደጋፊው በላይ ከጋዜጦችም በላይ የሚያውቁት ዩናይትድ ቤት ውስጥ ያለውን ነገር በአጠቃላይ የሚያውቁት ተጫዋቾቹ ናቸው። ስለዚህ ይሄ አንድ ፖዘቲቭ ነገር ነው። እኛ በሩበን አሞሪም ላይ አንዳንድ ደጋፊዎች እምነት እንዳለን ሁሉ ገና ሳናይ እኮ ነው እኛ እንዲሁ በጨዋታዎች ላይ በምናየው ወይም በምንሰማው ነገር እና በቡድኑ ውጤት ተመስርተን አሰልጣኙ ላይ ለመፍረድ ቶሎ እንደምንቸኩለው ሁሉ ተጫዋቾቹ ግን ለመፍረድ ቶሎ አይቸኩሉም። ምክንያቱም ፌስ ቱ ፌስ ነገሩን ያውቁታል። እዛው ነው ልምምድ የሚሰሩት፣ እዛው ነው። ሩበን አሞሪም ምን ያህል ጥረት እንደሚያደርግ ለተጫዋቾቹን እንዴት አድርጎ አፕሮች እንደሚያደርግ የሚያውቁት ተጫዋቾቹ ናቸው። ስለዚህ ይሄን እንደ ጥሩ የሆነ እንደ ፖዘቲቭ ነገር ወስጄ አይቼዋለሁ ማለት ነው። ጆሹዋ ዘርክዚ ምን አለመሰላቸው ቤተሰቦች፣ እንደ አያይዤ ልንገራችሁ። ዘርክዚን የተመለከተም ዜና አለ በነገራችሁ ላይ በኋላ ደርሳችኋለሁ። ዘርክዚ አውትሳይድ ፒች አለ በጨዋታ ሳናደርግ ወይም ከሜዳ ውጪ በልምምድ ወቅት ወይም በምንገናኝባቸው ወቅቶች በሙሉ ጥሩ የሆነ ቫይቭ አለ በዩናይትድ ቤት ብሏል። በቃ ጥሩ የሆነ ሙድ ነው ያለው በዙሪያችን ብሎ ነው የሚናገረው። ቲም ቦንዲንግ የሆኑ ስራዎችን በብዛት አሁን እየሰራን ነው ሲል ይናገራል ዘርክዚ። ቲም ቦንዲንግ ማለት ለምሳሌ አብሮ መመገብ ሊሆን ይችላል። ፎቶ ሲወጣም ወጥቶም እንደዚሁ አይቻለሁ። አብሮ እየተመገቡ እየተጫወቱ ማለት ነው። ቪዲዮዎችም እንዲሁ አንዳንድ ተጫዋቾች ለቀዋል። እና ይሄ የቲም ቦንዲንግ ትስስሩን ለመፍጠር አሁን ክለቡ የተለየ ዘዴን ፈጥሮ ይህን ነገር እየሰራበት ነው ያለው። ስለዚህ አሁን ይበልጥ በተለይ በዚህ ሲዝን ተጫዋቾች እርስ በርስ ይበልጥ የመቀራረብ ስሜት እየተሰማን ይገኛል ብሏል ዘርክዚ። እና ተስፋ አደርጋለሁ ይሄን የመቀራረብ ስሜት ደግሞ ወደ ሜዳ ውስጥ መግባባት ቀይረን ሜዳም ውስጥ እንደዚሁ ቲሙ በደንብ ቦንድ ያለው የሚግባባ እንደው ሳይተያይ፣ አንዳንድ የአርሰናል ተጫዋቾች ሳይተያዩ ይግባባሉ ይባላል። ልክ እንደዛ በቃ የዩናይትድም ተጫዋቾች ሳይተያዩ የሚግባቡ እንደው አቀርቅረው አንድ ተጫዋች የቱ ጋር እንዳለ በኢንስቲንክት አውቀው ኳስን ማቀበል የሚችሉበት ሁኔታ ወይም ቦንድ እንዲኖር ከሜዳ ላይ ደግሞ ከሜዳ ውጭ እንዳለን ሁሉ ሜዳ ላይ ይሄ እንዲኖር እንሰራለን ብሎ ተናግሯል። እና ይህንን ለዩናይትድ ደጋፊዎች ሼር ማድረግ አለብን። ዩናይትድ ከሜዳ ውጭ ጥሩ የሆነ ቦንዲንግ እየፈጠረ ነው ብሏል። እና ይሄም ተስፋ እንደሚሰጥ ነገር ነው። ሁሌ እንደው ስለ ዩናይትድ መጥፎ ነገር ማውራትም አንዳንዴ ጥሩ አይደለም። ለምሳሌ አሁን ማን ነው አንቶኒ ሪያል ቤትስ ከሄደ በኋላ እንዲህ ብሎ ተናግሮ ነበር እኮ አያችሁ። አንዱ ችግሩ ይሄ ነበር ማለት ነው። አሁን ዘርክዚ የገለጸው ነገር ምንድን ነው? ዩናይትድ በቦንዲንግ ላይ አሁን ተሻሽሏል ካለን ከዚህ በፊት ችግር ነበር ማለት ነው። አምና ማለት ነው። ከዚህ በፊት ማለት ሩቅ እኮ አይደለም። ዘንድሮ ተሻሽለናል እያለ ነው ያለው። በአዲሱ ካሪንግተን እያሳለፉ ያሉት ጊዜ ኤንቫይሮመንቱ ቫይቭ በጣም ደስ ይላል ብሎ ነው የተናገረው። ስለዚህ አንቶኒ የተናገረው ነገር ሐሰት አይደለም ማለት ነው። አንቶኒ ምን ብሏል? ሪያል ቤትስ ከሄደ በኋላ እሱ ደግሞ ስለ ዩናይትድ ማውራቱንም እንደው አላቆምም። ጋዜጦችም ይጠይቁታል። ምክንያቱም ንግድ ነው። ስለ ዩናይትድ ሲወራ ገንዘብ ያገኛሉ። ይኸው ሰሞኑን የሰማችሁት የተባለው ነገር እኮ ነው። ስለ ዩናይትድ ሁሌ ይጠይቁታል። እሱም ደግሞ ሁሌ ያለቅሳል። እንደው ሆደ ባሸሩ ሁሌ የሚናገረው ነገር አያጣም። እና ምን አለ አንቶኒ፣ በዩናይትድ ቤት ለልምምድ ጠዋት ጠዋት ስንመጣ አንዳንድ ጊዜ ሰላምታ እንኳን ይናፍቀኛል ብሎ እያለቀሰ የተናገረው እሱ እንዴት ማልቀሱን እንደሚችልበት እምባው እንዴት እንደሚቀድመው እንዴት አድርጎ እኔ እንደሚተውን ኦፍኮርስ አላቅም። ትወና ይሁን እውነተኛ ስሜትም ይሁን አይ ዶንት ኖ። ቤተሰቦቻችን ይህን ያህል ዩናይትድን እኔ ጎርቶታል፣ ልጁ ስሜቱ ተጎርቷል ብዬም ጠብቄም አላቅም። እና በዩናይትድ ቤት ውስጥ ለልምምድ ስትመጡ እንኳን ጠዋት በአግባቡ በፍቅር እንኳን ሰላም የሚላችሁ ሰው አንዳንዴ አታገኙም ብሎ ነው የተናገረው። ወይስ ግን አሁን ፖይንቴ እሱ ሳይሆን አምና ክፍተቶች ነበሩ ለማለት ነው። እነኚህ ነገሮች ክፍተቶች እንደነበሩ ይጠቁማል፣ በቲም ትስስር ላይ ማለት ነው። አያችሁ ተጫዋቾች ሜዳ ላይ ማይግባቡብን ከሜዳም ውጭ እንደው ብዙ ቦንድ ስላልነበራቸው ትስስሩ የለም ነበር። አሁን ግን ይሄ ትስስር እየመጣ ነው ብሎ ዘርክዚ ተናግሯል ማለት ነው። ጥሩ ዜና ግን ይኸውላችሁ ትላንት ባወራ ነው ላይ ዩናይትድ ቀጣይ ያሉበት በጣም ወሳኝ የሆኑ ጨዋታዎች አሞሪም በትክክል የሚፈተኑባቸው ጨዋታዎች ሊቨርፑልን አዌ የምንገጥመው ቀጣይ ጨዋታ ከኢንተርናሽናል መልስ በኋላ ብራይተንን ሆም ላይ እንገጥማለን። ኖቲንግሃም ፎረስትን አዌ እንወጣና ቶተንሃምንም እንዲሁ አዌ እንደግማለን። ከዛ ኤቨርተንን በሜዳችን እናስተናግዳለን። ከዛ ደግሞ ወደ ለንደን አምርተን ክሪስታል ፓላስን አዌ እንገጥማለን ማለት ነው። እነኚህ 6 ጨዋታዎች ቤተሰቦቻችን እመኑኝ የዩናይትድን ሲዝን እንዴት አድርጎ ዩናይትድ ሲዝኑን ያጠናቅቃል የሚለውን
ቁልጭ አድርገው የሚያሳዩ ነው የሚሆኑት። አሞሪምስ በዩናይትድ ቤት ይዘልቃል አይዘልቅም የሚለውን በደንብ አድርገው ያሳዩናል ለማለት ነው። እና እንደው ስለዚህ ጉዳይ የመጨረሻ የምለው ነገር ስታት ብዙ ጊዜ ለሩበን አሞሪም እንደው እኛንም እንዳይሸውደን ሩበን አሞሪምም እንዳይሸውድ ስታት ብዙ ጊዜ አሳሳች ነው እና ስታት ብቻ አይተን ዩናይትድ ትላንት እንደነገርኳቸው ብዙ ኤክስፔክትድ ጎል የሚፈጥር ቲም ነው፣ ግን የማግባት እድሎችን አይጠቀምም ብላብላ እያልኩ ጥሩ ጥሩ ስታቶችን ሳወራችሁ ነበር። በቃ በሊጉ ቶፕ ፎር መግባት የነበረበት ቲም ነበር። እስካሁን ቶፕ ፎር ስል በሊጉ የደረጃ ሰንጠረዥ ቢያንስ ዩናይትድ አሁን ሶስተኛ አራተኛ መቀመጥ ነበረበት። እንደ ስታቱ ከሆነ አብዛኛው ቶፕ የሆኑ ስታቶች ዩናይትድን አንደኛ ላይ ወይ ሁለተኛ ወይ ሶስተኛ ወይ አራተኛ ነው የሚያስቀምጡት። እንደ ጨዋታ ብልጫው ግን ዩናይትድ ነጥብ አላገኝም። አሁን ይሄ ፋክት ነው፣ ምንም ማድረግ አንችልም። ግን ብዙ ጊዜ ይሆንላችሁ አንዴ ቫምፐርሲ ምን አለ መሰላችሁ ወደ አርሰናል ለቀህ እንዴት ወደ ዩናይትድ ልትመጣ ቻልክ ተብሎ ሲጠየቅ እንደዚህ ብሎ ነው ምላሽ የሰጠው። ይሄን ላስታውስ፣ በአርሰናል ቤት ምን ይሰማኝ ነበር አለ መሰላችሁ ቫምፐርሲ። ሁሌም ቢሆን በቲሙ የሚነገረው ነገር ኮምፓሪዥን ነው አለ። ቲሙ ስታት ይመጣልናል፣ አርሰናል በዚህ ስታት ይበልጣል። ያን በአርሰን ቬንገር ዘመን ማለት ነው። በዚህ ስታት ከሌሎች ቲሞች አንደኛ ነው፣ በዚህ ስታት ከሌሎች ቲሞች አርሰናል አንደኛ ነው። እና ቲሙ በጣም ጤነኛ የሆነ ቲም ነው። ዋንጫ ባያነሳም ቲሙ ችግር የለውም፣ ምክንያቱም አውሮፓ ሻምፒዮንስ ሊግ ይገባል በየዓመቱ። ከዛ እነሱ የሚፈልጉትን ባለቤቶቹ የሚፈልጉትን ገንዘብ ያገኛሉ ማለት ነው። ነገር ግን ቫምፐርሲ ይሄን አልፈለግኩም ብሎ ነው በፊት ለፊት የመለሰላቸው። ሁሌ እናንተ የምታወሩኝ ስለ ስታቱ ነው፣ አርሰናል ጥሩ ነው፣ ግን በአመቱ መጨረሻ ላይ አርሰናል ዋንጫ ያገኝ። ስለዚህ እኔ የምፈልገው ዋንጫዎችን ወደሚያገኝ ቡድን ማምራት ብቻ ነው። እኔ ስታት አልፈልግም። ስታት ምን ያደርግልኝ? እኔ የሚፈልገው ዋንጫ ብቻ ስለሆነ እነኚህን ስታቶች እነኚህን ሺት የሆኑ ቁጥሮች መስማት አልፈልግም እና እኔ የምፈልገው የፕሪሚየር ሊጉን ዋንጫ ማንሳት ብቻ ነው ብዬ የሆነ ጊዜ ነገርኳቸው እና በዛ ምክንያት ነው ወደ ዩናይትድ የመጣሁት በሚል ቫምፐርሲ ምላሽ ሰጥቶ ነበር ማለት ነው። አያችሁ ቫምፐርሲ ትክክል ነው። እሱ ከለቀቀ በኋላ አርሰናል በዋንጫ ስቲል እስካሁን አልበላም። ስቲል አርሰናል አሁንም በስታት ከፕሪሚየር ሊጉ ምርጥ ቲሞች መካከል አንደኛው ነው፣ ግን ስቲል አሁንም አርሰናል የፕሪሚየር ሊግ ዋንጫ አልበላም። ለሩበን አሞሪምም ይሄ የቫምፐርሲ አነጋገር ይሰራል ለማለት ነው ያመጣሁት። ቤተሰቦች ያያችሁ ስታት ምንጊዜ በአሁን ዩናይትድ ጥሩ ነው እያለን ስታቶቹን እየገለጽን ብናወራ ዞሮ ዞሮ በተለይ አሁን እንደውም እኮ ዋንጫ አንጠብቅም ከሩበን አሞሪም፣ እንደ አውሮፓ ሻምፒዮንስ ሊግ ላይ ይግባ እያለን ነው። እንደው በትንሹ አሁን ባለን ቲም ሻምፒዮንስ ሊግ መግባት ወደ ላይ መውጣት ዩናይትድ ይኖርበታል። አለበለዛ ቁጥር እያስቀመጥን ቫምፐርሲ እንዳለው ሺት ነምበርስ ብሎ እንደገለጸው ምንም አይጠቅምንም። ቁጥር ነው ዞሮ ዞሮ ለማለት ነው። እንቀጥል ቤተሰቦች። የሁለት የሲኒየር ተጫዋቾችን መረጃ ላድረሳችሁና ዩናይትድ ሊያስፈርማቸው ስለተቃረቡ ንግግር ላይ ያለባቸው ተጫዋቾች አሉ። ስለነኛ ተጫዋቾች እነግራችኋለሁ። ተሰጥኦ ያላቸው ታዳጊ ተጫዋቾች ያስተዋውቃችኋለሁ፣ ታውቋቸዋላችሁ። እነሱን ወደዛ ዜና እናልፋለን። ቪዲዮን ላይክ ማድረጋችሁን ግን እንዳትረሱ ላስታውሳችሁ። የጆሹዋ ዘርክዚ ጉዳይ አሳሳቢ ነው። ከዚህ በፊት ጠቀስ አድርጌው አልፌዋለሁ፣ በደንብ አላወራንበትም። ግን የዘርክዚ በዩናይትድ ቤት የመጫወቻ ጊዜ እያነሰ መምጣት እኔ ከሚያሳዝኑኝ ተጫዋቾች መካከል አንዱ ሆኗል። ምክንያቱም ዘርክዚን አንድ እንደ ፐርሰናሊም ወደዋለሁ፣ ባለው ስብዕና ነው ባለው ይሄ የቡድኑ ባጫዋች ነው ማለት ይቻላል። በቃ የቡድኑ ጥሩ የሆነ ቦንድ መፍጠር የሚችል ልጅ ነው። ሁለተኛ ነገር ደግሞ ያለውን ኳሊቲ የዘርክዚን ስኪሎች ሁላችንም አንረሳም። ግን አሁን በዩናይትድ ቤት ያሉት ተጫዋቾች በሙሉ ማለት ነው የ10 ቁጥር ብለን የምንጠራቸው አሁን እሱ ቦታ ላይ እንደው ይጫወታሉ ብለን የምንላቸው ልጆች የሚቀመጡም አይደለም። እንደው ለሩበን አሞሪምም አሁን አልፍርድም፣ በአሰልጣኙ ላይ መፍረድም አሁን ይከብደኛል በዘርክዚ ጉዳይ። ግን ደግሞ ልክ እንደ ሆይላንድ ሁሉ የተጫዋቹን ታለንት እንዲባክን ከማይፈልጉ ሰዎች መካከል ደግሞ አንዱ ነኝ። ታለንቱን ስለማቅ ያለውን ነገር ኃይሉን አውቃለሁ እና አሁን ተጫዋቹም ቢሆን ፑሽ እያደረገ ነው ከዩናይትድ ለመልቀቅ ተብሎ ተገልጿል። እሱና ኮቢ ሜኖ ቀጣይ ጥር የዝውውር መስኮት ላይ ዩናይትድን ለመልቀቅ በጣም ገፍተው እየሄዱ ነው ያሉት ማለት ነው። እና የኮቢንም ምስሎች አይታችኋል።
ኮቢ ሜይኖ አሁን በኢንተርናሽናል ብሬክ ምክንያት ተጫዋቾች ወደ ብሔራዊ ቡድን ሲሄዱ በግል ነው ቀጥሮ አትሌት ቀጥሮ እያሰራው ነው የሚገኘው ፊትነሱን የሚጠብቅለት ባለሙያ ማለት ነው። ይሄን ያህል ነው ኮቢ ሜይኖ ጥረት የሚያደርገው። ከባለፈው ከሲዝኑ ጅማሮ በፊት ጀምሮ ነው እንግዲህ በግል ቀጥሮ ሲሰራ የቆየው ኮቢ ሜይኖ አሁንም ይሰራል። ሲዝኑ እየተካሄደም ጨዋታዎች እየተካሄዱም ደካማ ጎኖቹ ላይ ሩበን አሞሪም ጠንክሮ መስራት አለበት ብለው ባሰቡት ጉዳዮች ላይ አሁንም እየሰራ ነው ራሱን ለማሻሻል የሚገኘው። አሁን ችግሩ ግን ምን መሰላችሁ? የዓለም ዋንጫ ስለሆነ ሁለቱም ተጫዋቾች አይታገሱም። እስከ ቀጣይ ክረምት ብለው ነገር የለም። አሁን እነኚህ ተጫዋቾች ወይ መሰለፍ መጫወት መቻል አለባቸው፣ የመጫወት ጊዜ ማግኘት መቻል አለባቸው፣ አያለያም ክለቡን መልቀቅ አለባቸው ጥር ላይ። ይሄን የማያደርጉ ከሆነ በየብሔራዊ ቡድኖቻቸው አንዱ ለሆላንድ ብሔራዊ ቡድን አንደኛው ለእንግሊዝ ብሔራዊ ቡድን ተካተው ወደ ዓለም ዋንጫው የማምራት እድላቸው በጣም 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 ጠባብ ነው የሚሆነው። ኦልሞስት በቃ አይኖርም፣ እድልም አይኖራቸውም ኮንሲደር የመደረግ ማለት ነው በዚህ ሁኔታ። ለዛ ይመስላል አሁን ዘርክዚም ወደ ጣሊያን ልቀቁኝ እያለ ይገኛል። ራሱ ኮቢ ሜኖም ቢሆን ወደ ጣሊያን በተለይ ናፖሊ ለመሄድ ልቡ ቋምጦ ይገኛል እና ሩበን አሞሪም ካለቀቃቸው በስተቀር ሁለቱ ልጆች ቀጣይ ምናልባት በዩናይትድ ቤት ችግር ሊፈጥሩ የሚችሉ ልጆች ሊሆኑ ይችላሉ። እረዳቸዋለሁ። ኦፍኮርስ ፐርሰናሊ ስታዩት የምትረዷቸው ነው የሚሆነው ተጫዋቾቹ ካላቸው ኳሊቲ አንጻር እና በቋሚነት መጫወትም እንፈልጋለን የሚሉ ከሆነ ልጆቹ ከዚህ በፊትም መጥፎ በስነ ምግባር ያሳዩ ልጆች አይደሉም። በማህበራዊ ሚዲያ ወጥተው የሚነጫንጩ እና ካለቀቃችሁን እንደው እዚህ ክለብ ካልሄድም ብለው ይሄን ያህል ፑሽ የሚያደርጉ አይደለም። ኮቢ ሜይኖ የተወሰኑ ግፊቶች እያሳደረ ነበር ባለፈው ክረምት ላይ እናውቃለን። ግን ዩናይትድ ስላልፈቀደልኝ ብሎ ደግሞ ሌላ ነገር ውስጥ አልገባም። ዩናይትድ አትለቅም ትቆያለህ ብሎ ተጫዋቹ ላይ ሲወስን ልጁ በዚህ ጉዳይ ላይ ውስጣዊ ቅሬታ ሊሰማው ቢችልም ግን ዞሮ ዞሮ በማህበራዊ ድረገጽ ላይ እየወጣ ልክ አሁን እንትና ሲያደርግ እንደነበረው ጋርናቾ ሲያደርግ እንደነበረው አልባሌ ነገሮችን አላደረገም ማለት ነው። ይሄ ብስለቱን ነው የሚያሳየው። ለዛ ነው ኮቢ ሜይኖ አሁን በጥር የዝውውር መስኮት ላይ ኦፍኮርስ ዩናይትድን በቋሚነት መልቀቅ እሱ ራሱ አይፈልግም ተብሏል። ስለዚህ ተጫዋቹን ግዴታ በጥር የዝውውር መስኮት ላይ ልቀቁኝ ብሎ ዩናይትድን ሊያስገድድ ይችላል። ይሄ ነገር ደግሞ ዩናይትድ ሳይፈልግም ቢሆን በጥር የዝውውር መስኮት ላይ ወደ ገበያው እንዲወጣና አማካይ እንዲያስፈርም ክለቡ ሊያደርገው የሚችልበት እድል አለ ማለት ነው። ወይስ ግን አሁን ጆሹዋ ዘርክዚም ኮቢ ሜይኖም ክለቡ ወደ ጣሊያን እንዲልካቸው በውሰት ከወዲሁ ግፊት ማሳደር ይጀምራሉ። ምክንያቱም በዩናይትድ ቤት እየተሰጣቸው ባለ የጨዋታ ሚና ፍጹም ደስተኛ አይደሉም ተብሏል። ሜይኖ ይሻላል፣ እንደውም አንዳንዴ ቀይሮ አሰልጣኙ ያስገባዋል። ቋሚ አድርጎ ነው የማያሰልፈው፣ ግን ሲያስገባው ኦልሞስት ደቂቃው ካለቀ በኋላ ነው። ዘርክዚ ደግሞ እስካሁን የተጫወተባቸው ደቂቃዎች ተደምረው 90 ደቂቃ አይሞላም ማለት ነው ተቀይሮ የገባባቸው ደቂቃዎች ቢደምሩ። ስለዚህ ሁለቱም በዚህ ሁኔታ ደስተኛ አይደሉም። ስለዚህ ዩናይትድን ለመልቀቅ አስበዋል ነው የተባለው። መረጃዎቻችን ይቀጥሉ ቤተሰቦች። የመጨረሻ መረጃ የሚሆነው ሰሞኑን ሰምታችኋል። በተለይ ፋብሪሶ ሮማኖ ስላረጋገጠው አሁን ኦልሞስት የተረጋገጠ የዝውውር መረጃ ብለን እንያዘውና እናውራበት። ያልተረጋገጡ ሩመሮች አሉ፣ እነሱን እነግራችኋለሁ። ዩናይትዶች አሁን ፎርማል ስቴፖችን እየሄዱ ነው። ተጫዋቹን ለማስፈረም ተብሎ ተነግሯል። ሞሐመድ ዳቦ ተብሎ ይጠራል። ይህ ሴኔጋላዊ የአጥቂ መስመር ተጫዋች ነው። በነገራችሁ ላይ ዩናይትድ ቤት ውስጥ ትሪያል ለማድረግ ሁለት ተጫዋቾች ነበረ የመጡት። ከሁለቱ ተጫዋቾች እነሆ አንደኛው ኦልሞስት መፈረሙ ተረጋግጧል። አሁን ሁለተኛው ነው ማለት ነው እየመጣ የሚገኘው። ይሄ ተጫዋች በሴኔጋል በጣም ብዙ ተስፋ የተጣለበት በአጥቂ ነው እና ከ17 ዓመት ቢሞላውም ግን ወደ ሴኔጋል የሆነ አካዳሚ አለ። ይሄ አካዳሚ በጣም ብዙ ስመጥር ተጫዋቾችን ያወጣል። አሁንም አንዱ እያወጣቸው ካሉ ተጫዋቾች አንዱ እንደሆነ ነው የተገለጸው። ዳቦ ፋብሪሶ ሮማኖ በዩቱብ ቻናሉ ላይ እንደዚህ ብሎ ተናገረ ስለ ዝውውሩ። ዩናይትዶች ተጫዋቹን ትሪያል አድርገዋል፣ ሞክረውታል፣ አይተውታል ነው የሚለው። 17 ዓመቱ ነው፣ ሴኔጋላዊ ነው። ባዩት ነገር ግን ዩናይትዶች በጣም ደስተኛ ከመሆናቸው የተነሳ ተጫዋቹን ለማስፈረም አሁን ፈቅደው ወደ ተጨባጭ እንቅስቃሴ ዝውውሩን ለመፈጸም ማሟላት ወዳሉባቸው ፎርማሊቲዎች
መንቀሳቀስ ጀምሯል ሲል የገለጸው እና ዩናይትዶች አሁን ጠንክረው እየሰሩ ነው ልጁን ለማስፈረም ዝውውሩን በይፋ የሚያጠናቅቁበት እድል በቅርቡ በጣም ሰፊ ነው ሲል ፋብሪሶ ሮማኖ ገልጿል እና የተጫዋቹን እንቅስቃሴ ወደውታል። በዩናይትድ አካዳሚ ውስጥ ቢካተት ምናልባት የወደፊቱን ዩናይትድ እንደው ይፈጥራሉ ተብለው ከሚታሰቡ ብዙ ታለንት ካላቸው እና እነ ዊሎክስ እና ክሪስቶፈር ቪቨል በመላው ዓለም እያዩ እየተመለከቱ ካመጧቸው ታለንት ካላቸው ተጫዋቾች ተርታ ልጁን ይመድቡታል። በዛ ምክንያት ነው በይፋ ዝውውሩን ለማጠናቀቅ አሁን ወደ ቀጣይ ፕሮሲጀሮች ዩናይትዶች ያለፉት ብሎ ገልጾልናል ማለት ነው። ስለዚህ ኦልሞስት ይሄ የተረጋገጠ ዝውውር ብላችሁ መውሰድ ትችላላችሁ። የተለየ ነገር ካልተፈጠረ በስተቀር ልጁ ለዩናይትድ መፈረሙ አይቀርም። ስካውቶቻችን በተጫዋቹ ኮምፖዠር በጣም ደስተኛ ናቸው። ባለው ፊዚካል ስትሬንግዝ እንደዚሁም ባለው የሊደርሺፕ ኳሊቲ ተገርመዋል ተብሏል። የሴኔጋል ብሔራዊ ቡድንን አንደር 70 ወርልድ ካፕ በአምበልነት እየመራ ተጫዋች ነው ማለት ነው። ሰሞኑን ፎቶም ተመልክታችኋል። ከአባቱ ጋር በመሆን ኦልትራፎርድ እንዲሁም ካሪንግተን እየጎበኘ እንደነበር የሚያሳዩ ምስሎችም ወጥቷል። አይ ቲንክ የዩናይትድን ጨዋታም እንዲሁ ተጋብዞ በኦልትራፎርድ ሳይከታተል አይቀርም። ባርሴሎናዎችን በጣም በቅርበት ሲከታተሉት የነበረ የአጥቂ መስመር ተጫዋች ነው። አሁን ግን ዩናይትድ ተጫዋቹን ከእጁ ሊያስገባ ተቃርቧል። የኮሎምቢያ አንደር 70 ሌላኛውን ታለንት ዩናይትድ ማስፈረሙን በቅርቡ ነበር ያረጋገጠው። የኮሎምቢያ ብሔራዊ ቡድን የታችኛው 17 ዓመት ካፕቴን የሆነው ክሪስቲያን ኦሮስኮ የተባለውን ተጫዋች ዩናይትድ በይፋ ማስፈረሙን መግለጹ በቅርቡ ይታወሳል። ቤተሰቦቻችን ይሄ ተጫዋች በነገራችሁ ላይ ለዩናይትድ ከፈረመ በኋላ ለክለቡ በጣም ግሩም የሆነች ጎል በዚህ ሳምንት ማስቆጠሩም ተነግሯል። 5 የሚደርሱ ተጫዋቾችን ከዛው ከሴኔጋል አካዳሚ በማስፈረም ማለት ነው። የአካዳሚው ስም ቅድም ጠፍቶብኝ ነበር። አሁን ልንገራቸው ስላገኘሁት እዚህ ጋር ኪውር ማዲዮር ተብሎ ይጠራል። በሴኔጋል የሚገኘው አካዳሚ ማለት ነው እና ከዚህ አካዳሚ 5 ተጫዋቾችን መልምሎ ወደ አውሮፓ በማምጣት ባለፈው ኖቲንግሃም ፎረስት ገጥሞ በኖቲንግሃም ፎረስት ሜዳ ኖቲንግሃም ፎረስት ከባድ የሆነ ፉክክር ገጥሞት ያሸነፈው ቲም ሚስትላንድ ተብሎ የሚጠራ ቲም ማለት ነው። ከነኚህ አካዳሚ ነው 5 ተጫዋቾችን የወሰደው ማለት ነው ከሴኔጋል እና በእንግሊዝ ምድር መጥቶ ሚትላንድ ኖቲንግሃም ፎረስትን በሰፊ የሆነ የጎል ልዩነት ሲያሸንፍ ብዙ ጎል ነበር። ኦፍኮርስ ጨዋታው ትልቁን አስተዋጽኦ ከተወጡ ተጫዋቾች መካከል እኚህ ሴኔጋላውያን ተጫዋቾች ነበሩ። ልብ በሉ አንዱ የ19 ዓመት ተጫዋች ነው። ፔፕ ማሊክ ፎል ተብሎ ይጠራል። የ18 ዓመቱን ደግሞ መሐመድ ዲዮፍ ተብሎ የሚጠራም እንዲሁም ፔፔ ተብሎ የሚጠራም ተጫዋች 19 ዓመት ወስዷል። አማድ ኖም ተብሎ የሚጠራ 19 እንዲሁም አማዱባ ተብሎ የሚጠራ ሌላ ተጫዋች ማለት ነው እና ሚትላንድ እንደው በጣም እየተደነቀ ያለ ቡድን ነው ማለት ነው። ከአፍሪካዊቷ እንዲሁም ከሴኔጋል እና ከዛው አካዳሚ ተጫዋቾችን ወስዶ ለዚህ ያበቃ። አሁን ዩናይትድ ኔትወርኩንም ሰፋ አድርጎ ገና 19 ሳይሞላቸው በ17 በ16 በ18 እያስፈረማቸው ይገኛል ማለት ነው። ጥሩ ዜና ነው ይሄ ለዩናይትድ አካዳሚ። ከዛ ውጭ ደግሞ ከወደ ሜክሲኮ አዲሱ ቅጽል ስም አለው። አዲሱ ቺቻሪቶ እያሉ ይጠሩታል። ቺቻሪቶን በፈርጉሰን ዘመን ታስታውሱታላችሁ። ተቀይሮ እየገባ አስደናቂ ጎሎችን ያስቆጥራል። እንዲሁም በጭንቅላቱ የኋላኛው ክፍል የቴስታ ጎል በማስቆጠር ይሄን ተጫዋች አስታውሰዋለሁ፣ አረሰውም ቤተሰቦቻችን እና ቺቻሪቶ በዩናይትድ በፈርጉሰን ቲም ውስጥ ለቲሙ የተለያዩ እድሎች ትልቅ አስተዋጽኦ የነበረው አጥቂ ነው። በቁመት አጭር ነው፣ ግን በጣም ፈጣን ነው ልጁ እና ለጎን የተለየ አይን ያለው አጥቂ እንደሆነ ሁላችንም የምናስታውሰው ነው። አሁን ከዛው ከሜክሲኮ አዲሶች ቺቻሪቶ እያሉ የሚጠሩት የ17 ዓመት ሞራ ተብሎ የሚጠራ ተጫዋች አለ እና ኢኔዮሶች ይህንን ተጫዋች ለማስፈረም እዛው ከሜክሲኮ ካለው ክለቡ ንግግር ማድረግ ጀምረዋል ተብሎ ተነግሯል ማለት ነው። እንግዲህ ይህንንም ተጫዋች ዩናይትዶች ማስፈረም እንደሚፈልጉ ነው የተገለጸው። የቺሊ ብሔራዊ ቡድንን ሲገጥሙ ማለት ነው ሜክሲኮች አንደር 20 ተጫዋቹ ተሰልፎ መጫወት ችሎ ነበረ። ብዙ ቻንስ ክሬት አድርጓል። 1 አሲስት አድርጓል። 92% ፓስ አኪሬሲ ነበረው። አሁን ያደረገው የቅርብ ጨዋታው ነው። 100 ሰክሰስፉል ቴክኦንስ አድርጓል። 100 እንዲሁ ግራውንድ ዶልን ማሸነፍ የቻለ ነው። 3 ተች አድርጓል። ኦፖዚሽን ቦክስ ላይ 3 ኳሶችን ሪከቨር አድርጓል ማለት ነው እና
ይሄ ልጅ ያለው ታለንት እንደው በቪዲዮውንም እንዲሁ ሰርች አድርጋችሁ እንድትመለከቱ ጋብዛለሁ። ሁሌ እንደምለው ዩቲዩብ አንዱ የሚሰጠን በጣም ጥሩ የሆነው ነገር የሆነን ቪዲዮ ሰርች አድርገን ማየት መቻላችን ነው እና ሞራ አዲሱ ዩናይትድ የሚፈልገው ተጫዋች ብላችሁ ሰርች አድርጎ ቪዲዮውን ታገኛላችሁ። በጣም ድንቅ ተሰጥኦ ያለው ታዳጊ መሆኑን ነው ከዚህ ቪዲዮ የምትረዱት። ክለቡ ግን ከሻጭ ክለቡ 20 ሚሊዮን ዩሮ ተጠይቋል ዩናይትድ ተብሏል። ትንሽ በዛ ያለ ይመስላል። ዩናይትድ ለእንደዚህ አይነት ታዳጊዎች ይሄን ያህል ገንዘብ አያወጣም። ግን ይሄ የመነሻ እንደው ገንዘብ ነው። ተደራድሮ አስቀንሰው ልጁን የሚያስፈርሙበት ሁኔታ ሊኖር ይችላል። ቀጣዩ ፈራሚ የሚሆንበት እድልም አለ። የክርስቲያኖ ሮናልዶን ልጅም እየተመለከቱት ነው ተብሏል። ክርስቲያኖ ጁኒየርን የዩናይትድ ሰዎች እንደዚሁ ወደ አካዳሚው ላይ ያመጡት አሁን በቅርበት እየተከታተሉት ነው የሚገኘው ተብሏል። ጄጄ ገብርኤል አሁንም ከትላንት በስቲያ ነው 15 ዓመት የሞላው ትላንት ጠቅሼላችኋለሁ። ይህን ተጫዋችም ሩበን አሞሪም ከዋና ቡድን ጋር በቅርቡ ሊቀላቅሉትና የመለማመድ እድል ሊሰጡት እንደሆነ ተገልጿል። እንዴት የ2 ዓመት ኮንትራት ሲያስፈርሙት ዩናይትዶች በተለየ መልኩ የተለየ መብት ሰጥተው ለልጁ በዩናይትድ ቤት እንዳቆዩት ከትላልቆቹ ክለቦች ለማሸሽ ሲባል ትላንት የኮንትራቱን ሁኔታ ነግሬያችኋለሁ። ስለዚህ በአጠቃላይ ስናይ የዩናይትድ የአካዳሚ ነገር አሁን በጥሩ ታላንት ባላቸው ተጫዋቾች የተሞላ መስሏል ቤተሰቦቻችን እና የዩናይትድ የሚያስፈርማቸው ታዳጊዎች ፊርለስ ናቸው፣ ፍርሃት የለባቸውም። በጣም በጀግንነት የሚጫወቱ ልጆች ናቸው። ፕላስ ደግሞ የዩናይትድን ቀጣዩን ቲም ምናልባት በቀጣዮቹ 5-10 ዓመታት በደንብ አድርገው ሊይዙ የሚችሉ ዩናይትድ ከውጪም ማስፈረም ላይኖርበት ይችላል። እነኚህን ታለንት አሁን ያልኳቸው ልጆች በደንብ የሚያመጣቸው የሚያስተምራቸው በደንብ አሁን ከሆነ ጄጄ ገብርኤል ምናልባት በዩናይትድ ታሪክ ነው እየተባለ ያለው። በዩናይትድ ታሪክ እንደሱ ተሰጥኦ ያለው ተጫዋች ከዩናይትድ አካዳሚ ወጥቶ አያቅም ተብሎ እስኪነገር ድረስ ዩናይትድ አካዳሚን ሜሰን ግሪንውድን ያወጣ ነው ታውቃላችሁ። እንደው ክርስቲያኖ ሮናልዶም እዛ አድጎ ነው የመጣው። ኦፍኮርስ በ17 ዓመቱ አይ ቲንክ የዩናይትድ አካዳሚ ውጤትም እንዲሁ እዛውን የተሰራው ማለት ይከብደኛል። ለምሳሌ ዩናይትድ አድገው እዛው በአካዳሚ የተሰሩ ልጆች ካልን ኮቢ ሜኖን ከ9 ዓመታቸው ጀምሮ እነ ማርከስ ራሽፎርድን እነ ማን ነው ቀደም የነገርኳቸው ሜሰን ግሪንውድን መጥቀስ እንችላለን። ጄጄ ገብርኤልም በዛ ነው የሚጠቀሰው። ታስታውሳላችሁ ሮናልዶ ሲፈርም የሮናልዶ ልጅ ሮናልዶ ጁኒየር አብሮት ነው የፈርመው ማለት ነው ለአካዳሚ። ያኔ ነው ጄጄ ገብርኤል እና ሮናልዶ ጁኒየር አብሮ ለዩናይትድ አካዳሚ የፈረሙት። አይ ቲንክ 8 ዓመቱ መቼ ነው ሮናልዶ ከፈረመ በኋላ ያለውን ዓመት አሁን ወደዚህ መቁጠር ነው ማለት ነው። አሁን 15 ዓመቱ ነው ካለን ኦልሞስት 8 ወይ 9 ዓመቱ ነው የሚሆነው በወቅቱ ማለት ነው ሲፈርም ለዩናይትድ እና በዩናይትድ ቀለም ያደገ ልጅ ነው ብለን መናገር እንችላለን። ከ8 ዓመቱ በኋላ ወደዚህ የሚያድግ በአካዳሚ የሚያድግ ከሆነ ማለት ነው እና ራሽፎርድ ባለበት፣ ሜሰን ግሪንውድ ባለበት፣ ኮቢ ሜኖ ባለበት እንደዚህ ያለ ታለንት ያለው ሱፐርስታር ከዩናይትድ አካዳሚ ሲወጣ የመጀመሪያ ይሆናል ተብሎ እየተነገረው ነው። ጄጄ ገብርኤልን ብቻ እንጠብቀዋለን። ኤንዌይስ ለዛሬ ያስኩላችሁ መረጃዎች ቤተሰቦቻችን ይሄን ይመስሉ ነበር። አብራችሁኝ ስለቆያችሁ ስላደመጣችሁኝ እስካሁኗ ደቂቃ ድረስ እጅግ ከልብ አመሰግናችኋለሁ ቤተሰቦች። በቀጣይ ቪዲዮ አዳዲስ ነገር ካለ ይዘን እንገናኛለን። ነገር እንመጣለን። አዲስ ነገር ካለ አንቀርም። ቼክ አድርጉን። እስከዛ ሰላም ባባይ